ላይ ደግሞ አብረንና ምሽለ እንኳን አትፈቅድልኝም። ለምን ተብሎ ይደርሳል? ምን አስቸኮለን? ፍቅር አይደል እንዴ? ይኸውልሽ በይሳት ኩሩ ብቸኛው ያዳምን ዘር ወክዬ ምድር ላይ ያሉት ወንድ እንዴ ወንድ አለ እንዴ? ልውል እኮ ነው ያልፈሽ እንዴ? ተቀጣጥራችሁ ነበር ሜሪ ማለት ነው። ቦይፍሬንድ እኮ ነው ለምን ያረገ እንደነበር ታውቂያለሽ? ንግር አድርጊ ወንዱ ክፋት ምናምን እኮ አይደለም። ታውቂያለሽ አይደል? የመጀመሪያ ፍቅረኛ እንደዚህ ዴት ያረገኝ ምናምን ይንከባከበኝ ነበር። ከዛ በኋላ እስካገኘኝ በኋላ ይደበድበኝ፣ ይቀጠቅጠኝ፣ ይረግጠኝ ነበር። ኧረ ተረጋጊ እባክሽ። የአንቺ አይምሮ ከተበረዘ እሷንም ትበርጃለሽ። አንቺ አህያ ዴት ታረጊ ከነበረች ቆማ አህያ አይባልም እንዴ? ነው አልሰማሻትም እንዴ? ይደበድበኝ፣ ይረግጠኝ ነበር። ይሄ መራገጥ ደግሞ የሰው ልጅ ባህሪ ያለ ዴት ያረግሽው በሰው ቆዳ አህያ እንስሳ ነበር ዴት ያረግሽው። ስለማታውቀው ሰው ዝም ብለህ አትቀደድሽ። ምንም ቢሆን ፍቅረኛዬ ነው። እንስሳው እክስሽ ነው። ሁለተኛ ፍቅረኛዬ ነው። አታስታውሽም? በተመሳሳይ ሰዓት እያንኮራፋ ይፈሳ ነበር። ጎረቤት ሁላ ሮንድላ እያንኮራፋ ይፈሳ ነበር። ያ ማለት ራሱ መቆጣጠር አይችልም። ራሱ መቆጣጠር የማይችለው ደግሞ እንስሳ ነው። ድብ ነው። ሁለተኛ ዴት ያረግሽው እንስሳ ድብ ነው። እንደዚህ ዝም ትላለሽ አይደለም። ይኸውልሽ እሱ እንደሷ ከሰው መሀል ወርቅ መነጠል ብትቺ ጥሩ ነው። እኔ የተማርኩት ያራዳ ልጅ ምን እኮ ፕላስቲክ አሁን እኮ ገበያው ላይ ኮስከት ምን አልከገኝ ወደዛ አንቺ ኮሜሽ እንደዚህ ሲናገረኝ እናንተ ተራራሉ። እሺ እኛን ቸኩላል። እሺ እኔ ካዋጣኝ አዋጣኝ ካላዋጣኝ አዋጣኝ ነው እንዴ? እንደዛ አዲስ ነው ካዋጣኝ እንዴ ነው ፍርድ ወስዳት ከሚቀጣ ይሻላል። በዚህ ልክ እንደዚህ ከባድ ግን ይችላል በጣም እንዴ ዶሚኒክ ሌላ ታሪክ እንዴ ዶሚኒክ እንደዚህ ማስገንጠል እንደሚቻል አላውቅም ነበር። እኔ ዛሬ ነው የተገለጠልኝ ማለት አስበዋል። ሾም በሾ ለፋዘር ቫላንታይንስ ዴይ ላከብር እንደሆነ ነገርኩት። አባቴ ይመቸኛል። እኔ ብላ በጣም እሷታዩ መርጠዬ ነው ታይዞ አይልም ማለት ኢሳያስ ማሞ አቤና እንዴት ነህ? ሁሉ ሰላም እግዚአብሔር ይመስገን። ሰላም ነው። እኔ የምልህ ዛሬ ቃሉ ምንድን ነው? ከጓደኛው ጋር ነው። አይ የሚከበር ነገር ምን አለ ዛሬ? ይከበራል እንዴ? ቫላንታይንስ ዴይ ነው እና እኔም ቫላንታይን ላከብር ነው ዛሬ ልወጣ ነው። እና ማርያው አባባ ገዝቼላታለሁ ምናምን ራት ነገር እንበላለን። ያው ቤትም አልመለስም እዛው ነው ማድረግ። ኦኬ እንደሱ ከሆነ ወይ እንደሱ ከሆነ እታች ሻንጣህን ማለት ነው። እኮ ተረጋግቶ የሚያስረዳስ ነገር እንግዲህ ፕራንክ እንደሆነ እንኳን ሳልናገር ጆሮ ላይ የተዘጋብኝ አይደለም። ግን ቆይ አሁን ወደ ዋናው ጥያቄ እንመለስና እንደዚህ ብላ ብትጠይቅ ምን ትላለህ? ምን ላልሽ ቀን አክብራ ትመለስ። አዳሩ ነው የምትቆጣው እንጂ ቀኑ ምንም አትልም እንዴ? ቀኑማ ካፌ እሺ እንዴ? አረ እኔ ለቪዲዮ ነው እለሱ ወርሳ የቀረውን ውጪ እኮ ነው የምናወራው። ሲሆን ውጪ ነው የምናወራው። እሺ አረ ሞራል ወይ አይደለም እንደው አይታወቅም። መምጫው የፍቅር መምጫው አይታወቅም። አይ ነገሩን እኮ ነገሩን አዎ ካፌ እኔ ባለውበት ካፌ አንተ ምን ይዘህ ልትመጣ? የጓደኛማቾች ቀና እንዳልከው የጓደኛማቾች ቀና ያልከው ቫላንታይን ዴይ። አይ ቫላንታይን ነው ጓደኛማቾች ቫላንታይን ነው የሚለው። ቫላንታይን ማለት የፍቅረኛሞች ቀን ወንድና ሴት አንድ ወንድና አንድ ሴት